ያለፉትን 100 ዓመታት የሙስሊሞች የራሳቸው አስተዳደር ያለ መኖርና በኢትዮጵያ ስቴት ውስጥ ክርስቲያን ዶሚኔት ባደረገው የበላይ በሆነበት አገር አጥረን የኢትዮጵያን ሙስሊሞች ታሪክ እዛ ላይ ካሳጠር ነው ሚስሊዲንግ ስለሆነ ነው ይሄን ፒክቸር እስልምና በኢትዮጵያ ውስጥ የምናቀው ትልቅ ስቴት ለምሳሌ የሸዋ ሱልጣኔት እዚህ ከአዲስ አበባ እንግዲህ 70 ኪሎ ሜትር በ896 የተመሰረተ ትልቅ እስላማዊ ስቴት ነው ከዛ ኢፋትና ቃልና አዳል ሐረር 19ኛው ክፍለ ዘመን ደግሞ ስንመጣ የና አባ ጅፋር ጅማ የነ ሼህ ሆጀሌ ምናምን ምትላቸው እነዚህን ሁሉ ያካለለ ሀገረ መንግስት ታሪክ ያለው በኋላም ላይ ደግሞ ለአዲስቷ ኢትዮጵያ መገንባት አስተዋጽኦ ያደረገ አስተዋጽኦ እንዴት ነው የሚያደርገው በተለያየ መንገድ የኢትዮጵያ ሀገረ መንግስት ግንባታን የአጼ ሚኒሊክ ከዛ በኋላ ልጅ ኢያሱ ከዛ አጼ ኃይለ ሥላሴ በቃ እነዚህ መተው ገነቡ የሚል ሂስቶሪዮግራፊ በጣም አደገኛና ልናስወግደው የሚገባ ነው የኢትዮጵያ ስቴት ፎርሜሽን ኮምፕሌክስ ነው የኢትዮጵያ ሀገረ መንግስት ግንባታ በጣም ውስብስብ ነው የኢትዮጵያ ሀገረ መንግስት ግንባታ የሀገረ መንግስት ግንባታውን የሚቃወሙ ሰዎች ራሱ ተጽዕኖ ያለበት ነው ምን ማለት ነው አሁን ያለችው ኢትዮጵያ ብንወስድ አሁን እንኳን በዚህ ዘመን የመጣችው ኢትዮጵያ የብዙ አብዮቶች ውጤት ነች ብዙ አብዮቶች ደግሞ የተቃውሞ ውጤቶች ናቸው አጼ ሚኒሊክ የመሰረቷት ኢትዮጵያ ዛሬ የለችም ዛሬ የኃይለ ሥላሴ ዘመን ኢትዮጵያ የለችም ኢቭን የደርግ ዘመን ኢትዮጵያ የለም የኢሃዲግ ዘመን እንኳን ኢትዮጵያ የለም ኢትዮጵያ ሁሉ ጊዜ እየተለዋወጠች የመጣች ነች በዚህ ፍሬምወርክ ውስጥ ነው እንግዲህ የኢትዮጵያ ሙስሊሞች ታሪክ መታየት ያለበት